የመጣ ሁሉ ትናንትናውን አፍርሶ ይቀጥላል። ለዚያም ነው ሪፎርም ያስፈልጋል ያለው። ጊዜን ተሻግረው የፖለቲካ ፓርቲን ተሻግረው አሻግረው ማየት ላይ ትልቁ ስንነት አለ። ተቋም ካልተገነባ ኔሽን ቢልድ ማድረግ ያስቸግራል። እዚህ ውስጥ ላይ መገንባት ያለብን ተቋማት ቀጣይነት ያለው ዘመን ተሻጋሪ የሆኑ ራሳችንን ደግሞ በጣም አሳድገናል። በጦርነት ጥበብም በውጊያ ጥበብም በትጥቅም በአደረጃጀትም በአስተሳሰብም ተቋም ግንባታን ስናስብ በሁለት ዋና ዋና ነገሮች ላይ የሚመሰረት ነው። አንደኛው የሰው ሀብት ዙሪያ የምንሰራቸው ስራዎች ናቸው። ተቋማት ማስቀጠል፣ ተቋማት ሲቀጥሉ የኢትዮጵያ ሀገርና ምሰሶ ቀጠለ ማለት ነው። ረጅም ዘመናትን ያስቆጠረ ታሪክ የጥንታዊ ስልጣኔና የጠንካራ ማንነት ሀገር። በታሪክ ውስጥ ታላላቅ የዓለም ስልጣኔዎችና መንግስታት በፈራረሱበትና በነገሱበት ዘመን ሁሉ ኢትዮጵያ የራሷን ነጻነት፣ ባህል፣ ቋንቋና ሴቶች ጠብቃ ለዛሬው ትውልድ ማሸጋገር ችላለች። ነገር ግን ዘመናዊ የሀገረ መንግስት ግንባታ ሂደት በፈተናዎችና በቅራኔዎች የተሞላ ነው። ሀገረ መንግስት ማለት በወሰን የተገደበ መሬት፣ ህዝብና ሉዓላዊ መንግስት ብቻ ሳይሆን እነዚህን አስተሳስረው የሚይዙ ጠንካራ ተቋማት ድምር ውጤት ነው። የአንድ ሀገር ህልውና የሚጸናው በስርዓቶች መለዋወጥ ሳይሆን ምሰሶ በሆኑ ጠንካራ ተቋማት ላይ ነው። ተቋም መገንባት ለኛ ኢምፖርታንት የሚሆንበት ዋነኛው ምክንያት ኔሽን ቢልዲንግ የሚሸከው መሰረት ተቋም ስለሆነ ነው። ተቋም ካልተገነባ ኔሽን ቢልድ ማድረግ ያስቸግራል። የአንድን ሀገረ መንግስት ግንባታ ከተቋማት ግንባታ ነጥሎ መመልከት አይቻልም። በኢትዮጵያ ታሪክ ውስጥ የሀገረ መንግስቱ ጉዞ በጠንካራና ገለልተኛ ተቋማት ላይ የተመሰረተ ባለመሆኑ ዘመናትን ለተሻገረው ውስብስብ ፖለቲካዊ ቀውስና አለመረጋጋት ዋነኛ ምክንያት ነበር። በዚህ ምክንያት ሀገሪቱ ካላት የረጅም ዘመን ዕድሜ ተቃራኒ በብዙ የልማትና የዲሞክራሲ መስኮች ወደ ኋላ ቀርታለች። በኢትዮጵያ ውስጥ ዋና ችግሩ የተቋም ግንባታ ሲታሰብ ልክ መሪዎች የሆነ አገዛዝ የሆነ ስርዓት ሲመጣ ከዚህ በፊት ያለውን አፍርሶ ከዜሮ የመጀመር አባዜ ነው ያለው። ያ ነገር ምን አሳጠን ካልን ወራት አሳጠን። ይሄ 1967 66 በእኛ ወይም 74 ደርግ እንግዲህ ወደ ስልጣን ሲመጣ የመጀመሪያው ያደረገው ተቋማቶችን ማፍረስ ነው በአዋጅ። ከዛ በኋላ እንግዲህ ቀይ ሽብር፣ ነጭ ሽብር፣ ኢህአፓም፣ መኢሶንም፣ ወዝሊግም በጣም በርካታ ፓርቲዎች ተመሰረቱ። ሁሉም የሚያነጣጥሩት የመጀመሪያ መጥቶ ማለት ነው ተቋማት ነው። ኢህአዴግ ያው እንግዲህ የሀገር መከላከያውን አየር ኃይሉንም በአንድ ጊዜ የደርግ ነው በሚል በዓለም አቀፍ ደረጃ ሰላም በማስከበር የሚታወቅ ጦር የአፍሪካን ግዙፍ የሆነን ጦር የመጀመሪያው የደርግ ነው ፈረሰ፣ እንዲፈርስ ተደረገ። እሱ አንድ ትልቁ ስብራት ነው። ከዛ በኋላም ኢህአዴግ ሁሉንም ተቋማቶች ያዋቀረው የራሱን ርዕዮት በሚጠብቅ መልኩ ነው። በኢትዮጵያ ታሪክ ውስጥ ተቋማት የስርዓት አገልጋይ ነው የነበሩት። በዚህ ምክንያት አንዱ ስርዓት ሲወድቅ ተቋማትም አብረው ይጠፋሉ። ይህ ተቋማዊ ያለመረጋጋት ሀገረ መንግስቱ ጠንካራ መሰረት እንዳይዝ ካደረጉት ዋነኛ ምክንያቶች አንዱ ሲሆን ስርዓት በተቀየረ ቁጥር ሀገሪቱም ሁሉንም ነገር ከዜሮ እንድትጀምር አስገድዷታል።
ተቋማት ማስቀጠል። ተቋማት ሲቀጥሉ የኢትዮጵያ ማገርና ምሰሶ ቀጠለ ማለት ነው። ማገርና ምሰሶ ጠንካራ ከሆነ በር ቢነቃነቅ በር ይቀየራል፣ ቤቱ ግን አይፈርስም። ግድግዳ ቢሰነጠቅ ይጠገናል፣ ቤቱ ግን አይፈርስም። ማገርና ምሰሶን እየናዱ መሄድ ግን ፋውንዴሽን ስለሚያነቃንቅና ስለሚነጥ በአዲስ መልክ ቤት ለመስራት ያስገድዳል። ያ ደግሞ ኪሳራ ነው ብቻ ሳይሆን የምናስበውን እድገት ሊያረጋግጥ አይችልም። የሀገር እድገት በአንድ ጀንበር፣ በአንድ ዓመት፣ በአንድ ዘመን አይሆንም፣ በአንድ ተርምም አይሆንም። ኮንቲኒየስ የሆነ ስራ ይፈልጋል። አንደኛው መጥቶ መሰረት ይጥላል፣ ሌላኛው መጥቶ ግድግዳ እያለን ይቀጥለውና ሀገር ለመገንባት ሀገር ለመለወጥ ትውልድ ተቀባብሎ የሚሰራው ነገር መሆን ስላለበት ተቋማት መጠበቅ አለባቸው። ሀገረ መንግስትን ለማጽናት ተቋማትን መገንባት ብቸኛው አማራጭ ነው። ምሁራን 3 መሰረታዊ ተቋማዊ ማሻሻያዎችን ይጠቁማሉ። የመጀመሪያው ስራ የጸጥታ መዋቅሩን፣ የጦር ሰራዊቱንና ፍርድ ቤቶችን ከአንድ ፓርቲ ታማኝነት ማውጣት ነው። እነዚህ ተቋማት የፓርቲ መገልገያ መሆናቸው አብቅቶ ለሕገ መንግስቱና ለዜጎች ብቻ የሚቆሙ ገለልተኛ ተቋማት መሆን አለባቸው። ሁለተኛው የሀገሪቱን የመንግስት አገልግሎት ወይንም ሲቪል ሰርቪስ በብቃት ላይ መገንባት ነው። በተጨማሪም ይህ የመንግስት አገልግሎት ዘርፍ ቀልጣፋና ዘመኑን የዋጀ ማድረግ ይጠይቃል። ገዢ ፓርቲ ስልጣን በህዝብ ይሁንታ አግኝቶ ለህዝብ ያቀረበውን አማራጭ ህዝቡ ተቀብሎት ሲያሸንፍ ገቨርንመንት ነው ፎርም የሚያደርገው። ስለዚህ ያ ፎርም የተደረገው ገቨርንመንት የጊዜ ገደብ ያለው ነው፣ 5 ዓመት። ስቴት የምትለው ደግሞ ሀገረ መንግስት ነው። ይሄ ሀገረ መንግስት ደግሞ በ5 ዓመት የተገደበ ሳይሆን በሀገር እስካለ የሚኖር ነገር ነው። ተቋማቶች ዓላማ ኖሯቸው ጊዜን ተሻግረው የፖለቲካ ፓርቲን ተሻግረው አሻግረው ማየት ላይ ትልቅ ውስንነት አለ። መንግስታቶች እንኳን ቢዳከሙ ጠንካራ ተቋም ካለ ሀገርን ያስቀጥላል። መንግስታቶች ሰዎች አይደሉም። የሞት አደጋ ሊገጥማቸው ይችላል። በራሳቸውም ተወዳድረው ጥምር ፓርቲ ወይም አንድ ፓርቲ ሆነው መንግስት ላይ መሰረቱ ይችላሉ። የዚህ አይነት አደጋ ከገጠማቸው ጠንካራ ተቋም ካለ፣ ጠንካራ የሀገር መከላከያ ካለ፣ ጠንካራ ህዝባዊ የሆነ ፌዴራል ፖሊስ ካለ፣ ጠንካራ የሆነ የፌዴሬሽን ምክር ቤት ካለ፣ ጠንካራ የሆኑ የሰብአዊ መብት ፍርድ ቤቶች፣ እነዚህ ተቋማቶች ካሉ፣ ናሽናል ኢንተለጀንስ ካለን፣ ጠንካራ የሆነ ብሔራዊ ደህንነት ካለን፣ ጠንካራ የሆኑ ባንኮች ካሉን አገርን ያሻግራሉ። ምንም አይነት ችግር ሳይገጥማቸው ፓርቲ እንኳን ቢዳከም። በሌላ በኩል ጠንካራ ሀገረ መንግስት ለመገንባት ጠንካራና ነፃ ፓርላማ፣ ገለልተኛ የምርጫ ቦርድ፣ ነፃ የሰብአዊ መብት ተቋማትና ነፃ ሚዲያ የመንግስትን ጉልበት የሚገሩ ወሳኝ ተቋማት ናቸው። በ2010 ዓመተ ምህረት የመጣውን ሀገራዊ ለውጥ ተከትሎ መንግስት የሀገረ መንግስቱን ግንባታ ስብራቶች ለመጠገን ዋነኛው መንገድ የተቋማት ሪፎርም መሆኑን በመለየት ሰፋፊ ስራዎችን መተግበር ጀመረ። ኢንስቲትዩሽናል ሪፎርም በሚመለከት መጀመሪያ የሰራነው ዴሞክራቲክ ተቋሞች ናቸው። ቻሌንጅ የነበረብን ኤሪያ እንደ ስርዓት፣ እንደ መንግስት፣ እንደ ሀገር የተናጥንበት የምርጫ ቦርድ፣ ሂውማን ራይት ኮሚሽን፣ ፍርድ ቤት፣ እራሱ ፓርላማ፣ ከነሱ በኋላ ሎ ኢንፎርስመንት ኤጀንሲስ፣ መከላከያ፣ ፖሊስ፣ ኢንተሊጀንስ። ሎ ኢንፎርስመንት ኤጀንሲስ ማደራጀት ሲባል መሳሪያ የሚያመርቱ ሀገራት እኛ ላይ ጦርነት ማወጅ የሚችሉት ደካማ ተቋማት ካሉን ነው። ተቋም ጠንካራ ከሆነ ዲተር ማድረግ እንችላለን። መንግስት መጀመሪያ ያደረገው የዲሞክራሲ ተቋማትን ከፓርቲ ተጽዕኖ ነፃ ማድረግ ነበር። ለዚህ ማሳያ የሚሆነው የኢፌዴሪ ምርጫ ቦርድ፣ የኢትዮጵያ ሰብአዊ መብት ኮሚሽንና ጠቅላይ ፍርድ ቤትን የመሳሰሉ ተቋማትን በገለልተኝነታቸውና በብቃታቸው በሚታወቁ የህግና የፖለቲካ ሰዎች እንዲመሩ ማድረጉ ነው። ይህ በተቋማት ታሪካችን ውስጥ ትልቅ እርምጃ ነበር። እንግዲህ ከ2010 በኋላ ያለው ተቋማት መገንባት በተለይ በመሰረታዊነት ይሄ የህግ አውጪ ክፍሎች የምንላቸው
ፓርላማው በተቻለ መጠን ራሱን ችሎ እንዲሄድ የራሱ ቁጥጥር ኮሚቴ ያለው ቋሚ ኮሚቴዎቹ በየተቋማቶቹ ዙረው የሚስተካከሉት የሚያስተካክሉ የሚተች ካለ የሚተቹ ራሱን በተቻለ መጠን ህግ አውጪው ክፍል ካስፈጻሚው እንድነቅል ሙከራዎች ተደርጓል። የምናየው እሱ ስለሆነ እንባ ጠባቂ ተቋማት የሰብአዊ መብት ኮሚሽን መንግስትንም ጭምር የሚተች ማስተካከያ እርምጃዎች ይወሰዱ ብሎ በይፋ መግለጫ የሚሰጥ ነጻነት ያለው ተቋም ሆኗል። ሀገር የሚቆመው ተቋማት ላይ ነው። ተቋማት ደግሞ በየትኛውም ኃላፊዎች ሲቀያየሩ ወቅት ሲቀያየር በቋሚነት የሚቀጥሉ አሰራሮችና ስርዓቶች ያስፈልጓቸዋል ከሚለው እሳቤ የመነጨ ነው። ፍትህ ሚኒስቴርም ይሄ በጣም ትልቅ ትኩረት የሚሰጠው ነው። ተቋም ግንባታን ስናስብ በሁለት ዋና ዋና ነገሮች ላይ የሚመሰረት ነው። አንደኛው የሰው ሀብት ዙሪያ የምንሰራቸው ስራዎች ናቸው። አሁን ያሉን ባለሙያዎቻችን፣ አቃቤ ሕግ፣ ሌሎች ሰራተኞቻችን አሁን ያላቸው የብቃት ደረጃ የቱ ነው? በተለይ ደግሞ አሁን ወደ ስራ ያስገባነውን የ5 ዓመት ስትራቴጂ ለመፈጸም የሚያስፈልጋቸው ክህሎት ምንድን ነው የሚለውን የረጅም ጊዜ እቅድ አውጥቶ ይሰራል። ለተቋም ግንባታ አንደኛው ቁልፉ ነገር የረጅም ጊዜ እይታ ማድረግ ነው። ከሰው ኃይል በትይዩነት ሌላ የምናየው ዲጂታላይዜሽን ነው። ለዘርፉ ብቁ የሆኑ ባለሙያዎችን ወደ ስራ ማሰማራት የሚያስችልና በዲጂታላይዜሽንም በተለይ የውስጥ አሰራሮችን ግልጽነትና ተጠያቂነትን ማረጋገጥ በሚያስችል መልኩ እንዲተገበሩ ማድረግ ችለናል። ሌላው የመደመር መንግስት ትልቅ ትኩረት የሰጠው የመከላከያና የደህንነት ተቋማትን መልሶ መገንባት ላይ ነበር። የጸጥታ ተቋማትና የሀገር መከላከያ ሰራዊት ከቀድሞው የአንድ ወገን የበላይነት ወጥተው ብሔራዊ ስብጥርን የጠበቁና ሙያዊ ተቋማት እንዲሆኑ ሰፊ የህግና የመዋቅር ማሻሻያ ተደርጓል። እነዚህ ተቋማት በሰው ኃይልና በቴክኖሎጂ የማደራጀት ስራም የሪፎርሙ አካል ነበር። ኢትዮጵያ እንደ ሀገር ያቆያት እና እንደ ሀገር የሚያቆያት ማገርና ምሰሶ ተብሎ ከሚለዩ ተቋማት አንዱ የጸጥታ ተቋማት ናቸው። የሀገር መከላከያ ሚኒስቴር፣ የፖሊስ ተቋማት፣ የደህንነት ተቋማት። እነዚህ ተቋማት ለአንድ ሀገር ህልውናና ዘላቂነት እንደ ማገርና ምሰሶ ይወሰዳሉ። እኛ ለውጡን በተረከብንበት ማግስት እነዚህ ተቋማት በነበረው አደረጃጀት ምክንያት በከፍተኛ ደረጃ ተመተዋል፣ ላልተዋል፣ ተበትነዋል፣ ፈርሰዋል። መንግስት ሲቀየር አብሮ ለመዝለቅ ችግር ነበረበት። ያን ለመቀየር ላለፉት 6 ዓመታት የሎ ኢንፎርስመንት ኤጀንሲስ እነዚህ የደህንነት ተቋማት ከፍተኛ የሪፎርም ስራ ስንሰራ ቆይተናል። ከስትራቴጂው ጀምሮ የሀገር መከላከያ ሚኒስቴር የብልጽግና ሰራዊት አይደለም። ብልጽግና በሆነ ምርጫ ዘመን ውስጥ የመጣ የሚሄድ ፓርቲ ነው። የሀገር መከላከያ ሚኒስቴር ኢትዮጵያን የሚያስቀጥል የኢትዮጵያ ማገርና ምሰሶ የሆነ ዘላቂ ተቋም መሆን አለበት የሚል በክሊር ስትራቴጂ ተነድፎ ነው ሪፎርም የተጀመረው። ሪፎርሙ መነሻ የሚያደርገው አስተሳሰቡ ነው። ማስተካከል ያለብን ከዚህ በኋላ ኢትዮጵያዊ ሰራዊት ነው የምንገነባው። ዘር የሚባል ነገር የለህም። ሰው ነህ። ሰው ሆነህ ደግሞ የተፈጠርክባትን ኢትዮጵያን ነው የምታገለግለው። ይሄ ከፖለቲካ ሰራዊት በጣም መቀየር መቻል አለብን ተብሎ ሪፎርም ይሄን የተካሄደ። ራሳችንን ደግሞ በጣም አሳድገናል። በጦርነት ጥበብም በውጊያ ጥበብም በትጥቅም በአደረጃጀትም በአስተሳሰብም እንደ ኢትዮጵያ አቆጣጠር ወይም 2030 እንደ ፈረንጆች አፍሪካ ቶፕ ኦፍ ኤርፎርስ ነው መገንባት ያለበት። የአፍሪካ የመጀመሪያ አየር ኃይል። በእርግጥ ክቡር ፊልድ ማርሻልም እንደሚሉት ከሶስቱ ውጪ ከሆናችሁ አልሰራችሁም። ቢያንስ በቶፕ 3 ውስጥ መግባት አለበት። እኛ ግን የምንሰራው ለአንደኝነት ነው ብለን የኛ መንግስታት ሲቀያየሩ እንደ ሌሎች ሀገር መንግስታት ሳይሆኑ ቀድሞ የተሰሩ ተቋማትን ድካሞቻቸውን ቀንሶ
መልካም ነገሮቻቸውን አጉልቶ የመሄድ ባህላችን ዝቅተኛ ነው። የመጣ ሁሉ የትናንትናውን አፍርሶ ይቀጥላል። ለዚያም ነው ሪፎርም ያስፈልጋል ያለው። ኢትዮጵያ 89 ዓመት የሞላው ተቋም ጥላ አዲስ አየር ኃይል ብትገነባ ሌላ በጣም በርካታ ዓመታት ያስፈልጋታል። የነበረው ላይ ግን የሚጎለውን ሞልተን ስኪልድ ሂውመን ካፒታል ያስፈልጋል። አሰልጣን ብናስገባ ማሽኖች ያስፈልጋሉ፣ ምናልባት ሃንጋሮች ያስፈልጋሉ። እነዚህን አድርገን የነበረውን ብናጠናክረው ያለውን ተጠቅመን የጎደለውን ሞልተን የተሻለ ለመፍጠር ያግዛል። ሪፎርም ያስፈልጋል የሚባለው ለሱ ነው በሁሉም ተቋም። ኢትዮጵያ የጀመረችውን የተቋማት ግንባታ ጉዞ ፈታኝ ቢሆንም ሀገረ መንግስቱን ከውድቀት ለመታደግ ብቸኛው መንገድ ተቋማትን ማጠናከር መሆኑ አያጠራጥርም። ከፖለቲካ ታማኝነት የጸዳ ሲቪል ሰርቪስ፣ ነፃ የፍትህ ስርዓትና ጠንካራ የጸጥታ ተቋማት ሲገነቡ ብቻ የኢትዮጵያ ህልውና በማይናወጥ አለት ላይ ይቆማል። ባለፉት የለውጥ ዓመታት ትልቅ ትኩረት የተሰጠው ሌላው ጉዳይ የሲቪል ሰርቪስ ተቋማትን ከፖለቲካ ወገንተኝነት ነፃ አድርጎ በእውቀትና በብቃት ላይ መገንባት ነው። የመንግስት ሰራተኞች ቁጥር ንጉሱ ስልጣን ሲለቁ የነበረው ወደ 100,000 አካባቢ ነው የነበረው። ደርግ ስልጣን ሲለቅ የነበረው ወደ 230,000 አካባቢ ነው የነበረው። አሁን ኢህአዴግ ስልጣን ሲለቅ የነበረው የመንግስት ሰራተኛ ወደ 2.3 ሚሊዮን ነው የነበረው። ዝም ብለህ ግምት ስትሄድ በአመት 100,000 ሰው እየተቀጠረ ነው የሄደው ማለት ነው። ስለዚህ የሲቪል ሰርቫንቱ የመንግስት ሰራተኛ ቁጥር በከፍተኛ ሁኔታ ነው የጨመረው ማለት ነው። ይሄ በትክክለኛ መንገድ ቢሰራ ኖሮ በሀገር በማሻገር ረገድ ትልቅ ፋይዳ ይኖረው የነበረ። አንዱ ፒላር ነው ባይዘው የመንግስት አንዱ ፒላር አሁን ላይ እሱ ስቴት ቢልዲንግ ኤንድ ኢንስቲትዩሽን ቢልዲንግ ነው። ሶ እዛ ላይ በደንብ ይሰራል መንግስት፣ በደንብ ነው የሚሰራው። ያንን መሆኑ አግዞናል በጣም። እንደ ኢሚግሬሽን ኮምፕሊኬትድ የሆነ እና እንደው ስታየውላ ወይ መቼ ይፈታል ምን አይነት ቤት ነው የማይለው የለም እና ያንን ይቀየራል ብለህ ተስፋ የምትቆርጥበት አይነት ሁኔታ ነው የነበረው። አዘይ እንደው ዘዴይ ግን ተለወጠ። ለምን? በጣም ብዙ ዋጋ ስለተከፈለበት ስለተሰራበት። የሀገረ መንግስት ግንባታ ስኬት የሚለካው ተቋማት ለዜጎች በሚሰጡት አገልግሎትና ህዝቡ በእነዚህ ተቋማት ላይ ባለው እምነት ቢሆንም በኢትዮጵያ ታሪክ ውስጥ ግን ይህ ሂደት በርካታ ስር የሰደዱ ስብራቶችን አስተናግዷል። በተለይም የመንግስት አገልግሎት ዘርፍ ላይ የነበሩ ያደሩ ችግሮች ለአጠቃላይ እድገትም ሆነ ሀገረ መንግስቱን ለመገንባት ትልቅ እንቅፋት ነበሩ። ይህን ነባር ችግር ለመፍታት ታዲያ መንግስት የሞሰብ የአንድ ማዕከል አገልግሎትን ይፋ አድርጓል። አሁን ዛሬ የጀመርነው የመሶብ አገልግሎት 12 ገደማ ተቋማት ከ40 በላይ ሰርቪስ አንድ ሰው እዚህ ያገኛል እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። በየትኛውም ዓለም በየትኛውም አካባቢ በአንድ ዓመት ጊዜ ውስጥ 100 ማዕከል የገነባ ሀገር ፈልገህ ልታገኝ አትችልም። አንድ ማዕከል እንደዚህ አይነት ማዕከል ለመገንባት ብዙ ሀገራት 3 ዓመት ይጠይቃቸዋል። መስከረም አካባቢ በእርግጠኝነት ከ200 በላይ ማዕከል ይኖረናል። ይሄ በአገልግሎት አቅርቦት ረገድ ፋና ወጊ የሆነ ስራ ነው የሚሆነው። ብሬክ ስሩ ነው የሚሆነው። በ2010 ዓመተ ምህረት የመጣውን ሀገራዊ ለውጥ ተከትሎ ምርጫ ቦርድ በታሪኩ ለመጀመሪያ ጊዜ ሙሉ በሙሉ ነፃና ገለልተኛ ሆኖ እንዲዋቀር ተደርጓል። ተቋሙ ከፖለቲካ ተጽዕኖና ከገዢው ፓርቲ ጥላ ስር በመውጣቱ 2 ታሪካዊና ሀገር አቀፍ የሆኑ ምርጫዎችን በከፍተኛ ታማኒነትና በስኬት ማስፈጸም ችሏል።
ሀገረ መንግስቱን የሚያጸኑ ተቋማትን ከማጠናከር ባሻገር ሀገሪቱን ለቀጣዩ ዘመን የማዘጋጀት የዲጂታላይዜሽን ስራዎችም በትኩረት እየተሰሩ ነው። እነዚህ ስራዎች መጪውን አሻግረው የሚያዩና ተተኪውን ትውልድ ለመጪው ጊዜ የሚያዘጋጁ ሀገረ መንግስቱን በጠንካራ መሰረት ላይ የመገንባት ሂደት አካላት ናቸው። ምናልባት እኮ የጠላት ወረራ ወደፊት ወታደር ለማሰለፍ አይጠበቅብን። ምናልባት አሁን ከ60ዎቹ በፊት የነበረው የኛም ወታደራዊ ሳይንስ እንደሚያሳየው የሳንዙ የአናርት ኦፍ ዋር መጽሐፍ ተንትነው አይተው አንድ ኮረብታ ይዘህ አንድ ሸጥ ይዘህ አንድ ነቁጥ ይዘህ ከምስራቅ ከፀሐይ መውጫ ወደ መግቢያ አጥቅተህ ይሄን አድርገህ ሊሆን ይችላል። ይሄ የተማር ነው፣ ግን እሱ ዘመኑ ነው። በዘመኑ ተጠቅመንበታል። ኮረብታ ይዘናል፣ ሸጥ ይዘናል፣ ገዢ መሬት ይዛል፣ ተዋግተዋል። ይሄ አይሆንም። ወደፊት የሚመጣው ትውልድ የሚሆነው ገና ከዳር ድንበር ከሀርጌሳ ገና ምናልባት የኢትዮጵያን 1 ኢንች ሴንቲሜትር አንድ የጠላት ወታደር አንድ የጠላት አውሮፕላን ሲገባ አነፍንፎ አይቶ ጥቃት ወስዶ መረጃ ሰብስቦ የተጠቃው የማን እንደሆነ ተንትኖ እሱን የሚያቀርብ ይሆናል። አሁን ወደፊት የሚፈጠሩት እነዚህ ናቸው። ወጣቶች መሆን ያለበት እሱ ነው። ጠቅላይ ሚኒስትሩን በዚህ ደረጃ ለአግሬሲቭ የሚሄዱባቸው ብዙዎቻችን ግን ያልገባል፣ በእሳቸው ልክ መፍጠን ያልቻለን ወይም አላገዝናቸውም ይሆናል። በብዙ መልኩ ያላገዝናቸው የምርምር ተቋማቶች በተለይ በዚህ ጉዳይ ላይ የሳይንስ እውቀቱ ያላቸው ኢትዮጵያውያን የሆኑም ከኢትዮጵያ ውጭም ያሉ አሁን ያለው ቴክኖሎጂ የዓለም ሁኔታ መታጠቅ ሉዓላዊነት ነው። እኛ ትናንትን ማውሳት ከትናንት መማር ዛሬን መስራት ስናስብ ነገን እያሰብን ነገ የሚሰራው ዛሬ ነው ብለን እያሰብን መሆን አለበትና እንደዚህ አይነት ተቋማት የስፔስ ሳይንስ፣ አርቲፊሻል ኢንተለጀንስ፣ የሳይበር ሴኩሪቲ ተቋማት፣ የትምህርት ተቋማት በተለይ ደግሞ እነዚህ ህፃናት ላይ ሲሰሩ ለነገ ለልጆቻችን የሚሆኑ ቋሚ ሀብት የሆኑ የሁላችን ሀብት የሆኑ ተቋማት በኢትዮጵያ እየፈጠሩ እያጠናከሩ መሄድ ያስፈልጋል። የሲቪል ሰርቪሱ መዘመን፣ የዲሞክራሲና የጸጥታ ተቋማት መጠናከር፣ የዲጂታል ቴክኖሎጂ መስፋፋት ለነገዋ ኢትዮጵያ ጠንካራ መሰረቶች ናቸው። ያሉ መሰረቶች ሳናናውጥ እነሱን ጠብቀን ሊጠረግ የሚገባውን ደግሞ እያጸዳን በሚያስደንቅ ሁኔታ ሀገር እየገነባን ያለነው። ሀገር እየተገነባች እያየናት ነው ያለነው። የዚህ ሀገር ግንባታ አካል እንድትሆኑ፣ ተባባሪ እንድትሆኑ፣ አብራችሁ እንድትቆሙ፣ ሀገራችሁን በመገንባት ውስጥ ሚና ያላችሁ ዜጎች እንድትሆኑ አደራ ማለት እፈልጋለሁ።